ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ጊር በሚል ተከታታይ የማቀርብላችሁ 99ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኦክቶበር 27 2025 ነው። እንግዲህ የሞሮኮ ፎጋሪም የሚባል ፕሮግራም እያየን ነው እና ለእኔ እነሱ በማስረጃነት ሊያቀርቡ የፈለጉት መንግስት ከኮንዶሚኒየም ቤት ወጥቶ ፋይናንሻል ማርኬቱ ሃውሲንግ ማርኬቱ እንዲሰራ አድርጎ እንዴት አድርጎ ዝቅተኛ ገቢ ያላቸውን ሰዎች እንትኑን በመደጎም እነሱን የቤት ባለቤት እንደሚያደርግና በኮንዶሚኒየም ይታይ እንደነበረው ኢላማውን የሳተ አይነት ድጎማ እንዴት ሊያስቀር እንደሚችል የሞሮኮ ተሞክሮ ያሳያል በሚል ነው የሚያቀርቡት። በሚገርም ሁኔታ ግን እኔ እንግዲህ አውቀው ይሁን ወይንስ ደግሞ ተሳስተው ይሁን በሚገርም ሁኔታ በጣም የመጨረሻ ደካማ ናቸው። አንዳንዶቹ እስላም ከሚባለው እንግዲህ እስላም ማለት ቤት በቤት ላይ ተቀጣጥሎ በቃ የማቤት እንደሆነ በማታውቁበት ሁኔታ የሚኖሩ በጣም በርካታ ሰዎች ማለት ነው። ደሳሳና ኮሳሳ የሚባለው ሰፈር ውስጥ የሚኖሩ ሰዎች እና ለነዚህ ሰዎች ማለት አሁን አንዱ ያለው ችግር ምንድን ነው? ለምሳሌ አብዛኛው የኢትዮጵያ ሕዝብ የወር ገቢህ ምን ያህል ነው፣ በቋሚነት ምን ያህል ገንዘብ ታገኛለህ ተብሎ ቢጠየቅ በቋሚነት ይህን ያህል ገንዘብ ነው ማገኘው ብሎ የሚያቀርበው ገንዘብ በጣም ጥቂት ነው። ስለዚህ እነሱ በጣም ጥቂት እንደዚህ ማይታወቅ ማለት ይህ ነው የሚባል ገቢ የሌላቸው ሰዎች ናቸው ብለው ያቀረቧቸው ሰዎች ለዚህ መንግስት ለሚያቀርበው የድጎማ ፕሮግራም ኤሊጅብል እንዲሆኑ ሪኳየርመንታቸው ምንድን ነው ተብሎ ሲባል የቤት ብድር ከባንክ መውሰድ አለባቸው አንዱ እና ይሄ ከባንክ የወሰዱት ብድር ከደሳሳና ኮሳሳ ሰፈር ወይንም ከስለም የመጡ ካልሆኑ ወራዊ ክፍያው $180 መሆን አለበት። ከደሳሳና ከኮሳሳ ሰፈር የመጡ ከሆኑ ደግሞ ወራዊ ክፍያው $100 መሆን አለበት ነው የወሰዱት የብድር መጠን ወራዊ ክፍያው $180 ወይንም ደግሞ $100 ከሆነ $180 ከሆነ 28,000 ብር ነው በኢትዮጵያ ብር ስታመጡት። $100 ከሆነ በኮሜርሻል ባንክ ሬት እያረኩላችሁ ሌሎች ባንኮች አሉ ከ150 በላይ ምናምን አሁን አንድ ብርን እየመነዘሩ ያሉ $1 እየመነዘሩ ያሉ። ስለዚህ ከ29,000 እስከ 15,000 የወር ክፍያ ያለበት ብድር የተበደሩ ሰዎች ናቸው የመጨረሻው ውዳቂው ማለት ምንድነው ብናወጣ ይሄ ኩንታይልሶቹን ብናወጣ እነዚህ ሰዎች ማለት ናቸው ነው የመጨረሻው ደረጃ ገቢያቸው ማይታወቅ ነው። ይሄ ነው የሚባል በትርጉም ያለው ገቢ የሌላቸው ተብለው ሰዎች የሚታሰቡት ሰዎች የተበደሩት ብድር 28,000 ብር ነው ከፍተኛው ጣራው ወራዊ ክፍያው። ዝቅተኛው 15,000 ብር ነው። እንደዛ ብለን ካሰላንና የነሱን የሞሮኮን ልምድ እንውሰድ ካለን ኢትዮጵያ ውስጥ የሚችል ሰው የለም ነው። ምክንያቱም 39,000 ብር የሚከፈለው ሰውዬ ግብርና ታክስ ወጥቶለት ሲመጣ 24,000 ብር ነው። ግብርና የጡረታ ተዋጽኦ ወጥቶለት ሲመጣ እጁ ላይ የሚደርስበት 24,000 ነው። ከዚህ ላይ የ15,000 ብር ብድር እንዲበደር ባንከሩ አይፈቅድለትም፣ እሺ ብሎ አይሰጠው በእንትን ካልሆነ በስተቀር አሁን እንደዚህ እንደሚባለው መንግስት ኢንሹር አድርጎት ካልሆነ በስተቀር ነው የምላችሁ። መንግስት ኢንሹር ካረገው እሺ ብሎ ሊሰጠው ይችላል። ለ39,000 ብሩ እሱንም ምን ማለት ነው? ይሄ ሰውዬ 15,000 ብር ከፍሎ 9,000 ብር ነች ሚኖርባት። እንግዲህ ማለት ለምግቡ ለትራንስፖርቱ ምናምኑ እንዴት አድርጎ ነው የሚኖርበት? 28,000 ብር ልክፈል ካለማ ደሞዙ አይችልም። በስለም ሂሳብ ነው ይሄኛው ነው 28,000 ብር ልክፈል ካለ
ደሞዙን እንዳለ ወስዶ ቤቱ ላይ ነው የሚያውለው ማለት። ሌላ ገቢ ከሌለው በፍጹም ሊኖር እንትኑ ደሞዙን ራሱ አውሎ አይችልም። $180 በ145 እንኳን ስታባዙት 26100 ብር ነው የሚመጣው። የኛ ሀገሩ የዛሬው 39 ሺህ ብር ተከፋይ ሰው እጁ ላይ የሚገባው ግን 2 ሺህ ብር ያንስበታል። ሊበደር አይችልም ነው። ስለዚህ እኔ ስለ የነበረው ምንድን ነው ከሞላ ጎደል እነሱ ይሄ ሀገር መንግስት እንዳለው፣ ገበያ እንዳለው፣ ኢኮኖሚ እንዳለው፣ ህግና ስርዓት እንዳለው አስበው ነው የሚያወሩት። ደግሞ ማትፈርዱባቸውም ይመስላል። ገብቷቸዋል። ኢት ሎክስ ላይክ ታት በት ዩ ጎ ዲፐር ፌክ ነው። የልብስ ገበያ ኢትዮጵያ ውስጥ የለም ነው እኔ የምላችሁ። ተውት፣ ሌላውን የቤት ገበያ ነው። የስጋ ገበያ ኢትዮጵያ ውስጥ የለም። የመደበኛ የምግብ ገበያ ኢትዮጵያ ውስጥ ያለ አይመስልም። ማለት ሰው በጉሊት በምናምን ብሎ ሊኖር ይችላል፣ ግን ሪሊ ፋንክሽናል የሆነ ከ50% በላይ የኢትዮጵያ ሕዝብ የተደገፈበት የምግብ ገበያ እንኳን የለም። ምክንያቱም 78% ወይም 76% የሚሆነው ኢትዮጵያዊ ከጓሮ ቀጥፎ ነው የሚበላው። ልብስን ማለት ነው ዝም ብሎ እንደ ነገሩ ለብሶ ነው የሚኖረው። ስለዚህ ያለን እንመስላለን እንጂ የለንም። ይሄንን ካልተረዳን እና ራሳችንን ካልገመገምን ነው የምላችሁ። በእውነት አሁን ሴምብላንስ ፈጥሮብናል። እንቅስቃሴ ስላለ እንዳልኳችሁ አሁን ይሸጣል፣ ይገዛል፣ ሰው ይገባል፣ ይወጣል፣ ይሰራል፣ ይነግዳል ምናምን ይላል። ግን ተጨምቆ ይገርማቸዋል። ከሞሮኮ አቅም እንኳን ነው የምላችሁ። ማለት ደህና ሀገር ነው ይሁን አምናገና ዲናይ አፍሪካ ውስጥም ቢሆን ጥሩ ነገር ያለው ሀገር ነው። ከሞሮኮ አቅም እንኳን ግን የኛ ሀገር ትልቁ ተከፋይ የሞሮኮ ይሄ ነው የሚባል ገቢ የሌለው ሰው የቤት ብድር ክፍያ ነው ደሞዙ፣ ሌላው መኖሪያው አይደለም ደሞዙ። ምክንያቱም ይሄ $180 የሚከፍለው ሰው 26,000 ምናምን ብር ነው የሚከፍለው፣ 26300 ብር 39። ስለዚህ ይሄን ከፍሎ የሚቀረው ሌላ መኖሪያ ብዙ አለው። ይሄንም ያክላለው ቢያንስ በእግሩ እየሄደ ነው ብንልም እና ይሄ ሰውዬ ደግሞ የሞሮኮ ታችኛው ነው ታች ወለሉ ነው። የኛ ሀገር ጣራው 24,000 ብር ነው ተጣርቶ፣ እሱም ከ100 እጥፍ የደሞዝ ማሻሻያ በኋላ። ስለዚህ እኛ ስለ ገበያ አይደለም ማውራት ያለብን። መጀመሪያ ወድቀናል፣ ጠፍተናል፣ ሚስ አርገናል፣ ደክመናል። ማስተካከል ያለብን ህገ መንግስታችንን ነው። ማስተካከል ያለብን ህጋችንን ነው። ማስተካከል ያለብን የሀገርነት እሳቢያችን ነው። ኢነብል ማድረግ አለብን ማርኬት። የስ እነሱም ይላሉ ኢነብል ደ ማርኬት ነው ይላሉ። በት ዋት ዳዝ ኢነብሊንግ ደ ማርኬት ሜን? ኢትስ ናት አባውት ኮንዶሚኒየም መገንባት ማቆም አይደለም። መሬት በጨረታ መሸጥ አይደለም። የፖሊሲ ዲሲሽንን ማውጣት ብቻ አይደለም። እሱን ብታረጉት ለውጥ ያመጣል። ለውጧ ግን በጣም ጥቂት ነው የምትሆነው። ምክንያቱም ሉክ ሃው ደስፐሬት ሃው ፕሮብሌማቲክ ዊ አር። ገብቷቸዋል። እና በጣም ምን ያህል እንደዘቀጥን ምን ያህል በጣም ችግረኛና ደሃ ደካማ ሀገር እንደሆነን መረዳት አለብን። እሱን
ተረድተን ራሳችንን ወቅሰን ራሳችንን ገስጸን ከዛ ህገ መንግስት አስተካክለን ከዛ የፖለቲካ ውቅራችንን አስተካክለን የሀገር እሳቤውን በዘመናዊ እንትን ሀገር አድርገን ዜን እንክፈተው። ከዛ በኋላ መንገድ ስለሌለ አይደለም፣ የገበያ ክፍተት፣ መንገድ አለመኖር፣ እነዚህ ባንኮች አለመብዛት፣ ዲፍረንት አክተርስ አለመኖር፣ ልዩ ልዩ አይነት ፕሮዳክቶች አለመኖር፣ እነሱ ራሳቸው አውቶማቲካሊ ማርኬቱ እየፈጠራቸው ይመጣሉ። እነዚህ ነገሮች በሙሉ እንዳይፈጠሩ ሀሩር ሆኖ የሆነ በረሃ ሆኖ ምህዳር እያቃጠለ እያጠፋ አላኖር ያለው አስተሳሰባችን ነው፣ የመንግስታዊ እሳቢያችን ነው። ያሱን ካስተካከል ይመጣል ነው። ግን የሚሉት በቃ ላይ ነው ስደመደሙት መንግስት ምን ያደርጋል ማለት ነው ብድር አግኙ ይላቸዋል። እና ያገኛችሁት ብድር ደግሞ ወራዊ ክፍያው ከእንትን የተነሳችሁት ከሆነ በግድ ተነስታችሁ ከሆነ ከህገወጥ ሰፈራ ላይ ወራዊ ክፍያችሁ 15,000 ይሁን። በደግሞ ኖርማል ዝም ብሎ ዝቅተኛ ገቢ ያላችሁ ሰዎች ናችሁ ከተባላችሁ ወራዊ ክፍያችሁ 26,000 ብር ይሆን ቢያንስ ብሎ ይላችኋል ማለት ነው። እንደዛ ሆናችሁ ከተበደራችሁ አሁን ምን ያደርጋል መንግስት? ኢንሹራንስ ይሸጥለታል ባንኩ። ኢንሹራንሱ ምንድን ነው? እንደዚህ አሁን ለምሳሌ 26,000 ብር ለሚከፍሉ በወር ወይም 15,000 ብር በወር ለሚከፍሉ ሰዎች ብድር ከሰጠህና 9 ወር ተከታታይ ሳይከፍሉ ቀርተው ኪሳራ ከደረሰብህ 80% የሚሆነውን የሚደርስብን ኪሳራ እኔ ተካልሃለሁ ይላል ማለት ነው። ስለዚህ ቤቱን ይወስደዋል፣ በሐራጅ ሊያወጣው ይችላል፣ በጨረታ ወዘተ ወዘተ። እንደዛ አድርጎ ዋስትና ይሰጠዋል ማለት ነው። ለዛ ለዋስትናው ባንኩን ምን ያስከፍለዋል መሰላችሁ? ብድር የሰጠኸው አሁን ለምሳሌ እንግዲህ በ26,000 ብር የወር እሳቤ ወደ 2.4 ምናምን በእኛ የሚመጣ ይመስለኛል። 26,000 ብር በወር የምትከፍሉ ከሆነ በ20 ዓመት ቢሰጣችሁ አሁን ባለው 14 ኢንትረስት ሬት ወደ 2.4 ሚሊዮን ብር ምናምን ይሰጣችኋል ማለት ነው። እና በአመት የዛን የ1% ግማሽ፣ የ1% ሩብ ወይንም ደግሞ የ1% ግማሽ ኢንሹራንስ ከሱ ይገዛል ማለት ነው። አሁን ኢንሹራንስ ስትገቡ እንዴት ነው የሚሆነው? የሆነ ነገር ይገምቱና ወራዊ ክፍያችሁ ይሄን ያህል ነው ይሏቸዋል አይደለም። ስለዚህ ሌት ሴይ 2.5 ብትበደሩ ቢያበድር ባንኩ ነው ማለት ነው። ለምሳሌ 2,500,000 ብር ቢያበድር 0.025 በአመት 62,500 ብር ፕሪሚየም ያስከፍለዋል ነው። ኢንሹራንስ ከፍሎ ብዙ ነው ግን የ1% ልክ ነው። 1% ብናደርገው እንት ይመጣል ነው 1% 0.01 25,000 ነው ሲካፈል ለ4 ለምሳሌ የ2.5 ሚሊዮን ብር ብድር ካበደረ ባንኩ ለእንደዚህ አይነት ሰው ማለት ነው በወር 26,000 ብር የሚከፍል በጣም ደካማ ሰው ነው ብሎ ማለት ነው። ለመንግስት ይሄ መንግስት ላቋቋመው ኢንሹራንስ ለሞርጌጅ ኢንሹራንስ ለሚባለው ባንኩ ኢንሹራንስ ይገዛና ከዛ በአመት 6,250 ብር ይከፍለዋል። ስለዚህ ኢንኬዝ ልክ እንደ አደጋ ከደረሰበት 80% ከፍለዋል ማለት ነው። እንደዛ አድርጎ ሰሩ ነው እና ከሱ ኮፒ አድርጉ ነው። እኔ ግን ማረግ ካለብን እቺ ኦፕሬሽኗ ደስ ትላለች፣ ጥሩ ነች፣ ግን መሰረት የላትም ነው። ይሄ ኦፕሬሽን እንዲሰራ የኢትዮጵያ የመጨረሻው ዝቅተኛው ሰው ገቢው 100,000 ብር መሆን ያለበት አይነት ነገር ስሙ ማለት ከታክስ በፊት ገብቷቸዋል። ላይክ ነው እንዴት ልበላችሁ፣ ቤት የሚፈልገው ሰው አትሊስት እና ይሄ ይላል በሀገሪቱ ውስጥ ካለው ብድር የቤት ብድር 20% ነው። which means ምን ማለት ነው? ኪንታይል እያደረጋችሁ ስትሄዱ ይሄ የመጀመሪያው ኪንታይል፣ ሰከንድ፣ ሰርድ ነው፣ ፎርዝ፣ ፊፍዝ ኪንታይል
ስለዚህ ይሄ ዝቅተኛው የመጨረሻ ኮንዶሚኒየም አይነት ነገር የወሰደው ሰው ይሆናል። ከዛ እዚህ ጋር ስታደረጉት ኮኦፕሬቲቭ፣ ከዛ እዚህ ጋር ስታመጡት ምናልባት አይዶን ነው ላይክ ነው ራሱ የሚሰራው፣ ከዛ ላይክ ነው ሪል ስቴት ዴቨሎፕ የሚያደርገው ወዘተ ወዘተ እያላችሁ ትሄዳላችሁ ማለት ነው። እና 131 ሺህ ቤት አበድረዋል። እነዚህ 131 ሺዎቹ ከሁሉ በታች የሆኑት ናቸው። 20% ሎስት 20% ኦፍ ሎን ናቸው ማለት ከ15 ሺህ እስከ 28 ሺህ ብር ቤት መበደር የቻሉት የከፈሉት በጣም ጥቂቶቹ ናቸው። 131 ሺህ ናቸው። የቀሩት አስቡት እንግዲህ ይሄን በአምስት ማባዛት ነው። 131 ሺህ በአምስት ስታባዙት ሞርጌጅ ገበያው ቢያንስ 131 ሺህ ወደ 700 ሺህ 800 ሺህ የሚመጣ ይመስለኛል። 131 ሺህ ሲባዛ በአምስት 655 ሺህ ቤት ተበዳሪ ያለ ማለት ነው። ከዚህ በላይ ከፍሎ እና የመንግስትን ለምሳሌ $200 ምናምን ያለበት ከዛ ደግሞ ከፍ እያለ ሄዶ $500 $600 በወር የሚከፍል ተበዳሪ ሌላ አለ ማለት ነው። ብዙ ከዚህ ላይ ከ655 ሺህ ላይ 131ዱን ብትቀንሱት ሬስት 655 ሺህ ሲቀነስ 131 ሺህ ነው 524 ሺህ ተበዳሪ አለ ከዛ በላይ የሚበደር ማለት ነው። ስለዚህ ትልቅ ገበያ ነው በእነሱ እንግዲህ በእኛ ደግሞ ስታደረጉት 1.5 ምናምን ሊመጣ ይችላል። እነሱ ወደ 38 ሚሊዮን ምናምን ስለሆኑ እንደው በሞሮኮ ስታንዳርድ ራሳችንን ብናስቀምጠው ነው የምላችሁ። ስለዚህ ማወቅ ያለብን ነገር ትልቁ ነገር እሱን ነው። ይሄ ቴክኒካሉ ነገር እኔ ራሱ ይመጣል ኢንቱዊቲቭሊ በደመነፍስ ራሱ ታመጡታላችሁ። አሁን ማምጣት ያቃተን ነገር እኛ ለዚህ አይነት በጣም 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 ከፍተኛ የሆነ በአፍሪካ እንኳን ነው የምላችሁ አሁን ላይክ ነው ሜይ ቢ አይ ዶንት ኖ ከኛ የባሰ ሀገር ሊኖር ይችላል፣ ግን በጣም ድሃ ነን። ሌሰንስ ለርንድ ፍሮም ዘ ፕሮግራም ሃይላይት the need for policy and procedures to be adapted to different market segments። እንግዲህ ከዚህ የምትማሩት ከዚህ የምትወስዱት የምትለምዱት የምትቀስሙት ልምድ ምንድን ነው? ፖሊሲዎችና አሰራሮች ለተለያዩ ማርኬቶች ተስተካክለው መቅረብ አለባቸው። which means ስትደጉም መርጠ ደጉም ነው እንግዲህ አሁን ታርጌትድ የሆነ ድጎማ አድርግ የሚለውን ነገር ነው የሚያሳየው። እንዳልኳችሁ ግን እኛ ሀገር መርጬ ልደጉም ካላችሁ ራሱ ትልቁ ሰውዬ ራሱ ድጎማ የሚፈልግ ነው የሚሆነው። አለበለዚያ ገበያው አይሰራም። ወረድማ ስትሉ አይሆንም። At the program matured, it became clear that former slum dwellers display high risk profiles, which was reflected in high arrears within their credit portfolios. The non-slum dwellers loan blah blah እንግዲህ የሚሉት ምንድን ነው መሰላችሁ? አሁን እዚህ ጋር እነዚህ እስላም ከደሳሳ እና ከኮሳሳ የመጡት እና በአማካይ $100 15,000 የተበደሩት በአብዛኞቹ ዲፎልት ያደርጋሉ፣ አይከፍሉም ነው ማለት ሪስክ ሃይ ሪስክ ሆኖ የነዛ ግን ዝቅተኛ ገቢ ያላቸው የተባሉት ባለ $180 ናቸው የሚከፍሉት። እነሱ ሪስካቸው ከገበያው ሪስክ ጋር ተመሳሰለ ማለት አሁን ለምሳሌ ብድር ለምሳሌ ኖርማል በገበያ ብታበድሩ 10% ሊበላሽ ይችላል ምናምን ተብሎ ኤስቲሜት ይደረጋል። ስለዚህ እነሱም የመበላሸት ማለት ለምሳሌ 9 ወር በተከታታይ ሳይከፍሉ ቀርተው ቤታቸው በቃ በሐራጅ የሚወጣበት ሁኔታ ማለት ነው። የሚወጣበት ፐርሰንቴጁ ሌሎች ኖርማል ለፋብሪካም ለምንም የምታበድሩት ሎን ከሚበላሽበት ፐርሰንቴጅ ጋር ተመጣጣኝ ሆነ ነው። ስለዚህ ነገር አዳፕት አድርጉ ነው። እንዳልኳችሁ ግን የኛ ችግር ነው ህገ መንግስታዊ እንደሆነ የእሳቤ እንደሆነ ከዛ ደግሞ እሱ የወለደው ለከት ያወጣ ድህነት እንደሆነ መረዳት አለብን። ምክንያቱም ስንቱ ሰው ነው መበደር የሚችለው? የለንም ነው። አሁን ዛሬ 39 ሺህ ብር የሚከፈለው ሰው የ26 ሺህ ብር ቤት ማለት የ26 ሺህ ወራዊ ክፍያ ብድር መበደር አይችልም።
ያ ግን የ26 ሺህ ብር ወራዊ ክፍያ በሌላው ዓለም በሌላው መልክ ነው። ሩቅ ሄደን አይደለም፣ አውሮፓ ምናምን አይደለም። እዚህ አፍሪካ ውስጥ ሞሮኮ ውስጥ የመጨረሻው ዝቅተኛው ሰው የሚበደረው ብድር ነው። ሎወር ኩንታይል ውስጥ ያለ ብድር ነው። እና እኔ በኢትዮጵያ ውስጥ ለውጥ ማምጣት ካለብን እነዚህን አስተካክለን ነገርኳችሁ። ቢያንስ 30 ሺህ ብር የሚከፈለውን ሰው እንደው ነው የምላችሁ ለመጀመር 30 ሺህ ብር የሚከፈለው ሰው ደሞዙ 100 ሺህ ብር መግባት አለበት ቢያንስ ነው የምለው። ከዛ በኋላ የሆነ እንቅስቃሴ ማየት እንጀምራለን። ያን ለማድረግ ግን የዋጋ ግሽበት መቆጣጠር አለብህ። ይሄን ማድረግ አለብህ፣ ይህን ማድረግ አለብህ። የከተሞችን እንትን መቀየር አለብህ፣ እሳቤ መቀየር አለብህ ወዘተ ወዘተ። ፋይናሊ ዴቨሎፐርስ ኤንድ ኮንትራክተርስ ኩድ ቢ ሰፖርትድ ባይ አ ገቨርንመንት ፈንድድ ፋሲሊቲ። ፋይናሊ ዴቨሎፐርስ ኤንድ ኮንትራክተርስ ኩድ ቢ ሰፖርትድ ባይ አ ገቨርንመንት ፈንድድ ፋሲሊቲ that provides development finance loan to small scale private sector developers undertaking. ፋይናሊ እያነበብኩት ፋይናሊ ዴቨሎፐርስ ኤንድ ኮንትራክተርስ could be supported by government funded facility that provide development finance loans to small scale private sector developers undertaking. ኦኬ በስተመጨረሻ ደግሞ አሁን ይሄ ቅድም መንግስት ሰፖርት የሚያደርገው ማንን ነው? ገዢዎቹን ነው አይደለም? ለምሳሌ በጣም ዝቅተኛ የሆኑትን ምረጣቸውና ዋስትና ስጥ፣ ባንኮቹ ያበድሩ። ባንኮቹን ግን ለነዚህ በጣም ሃይ ሪስክ ለሆኑ ከስተመሮች እና የሎን አማውንታቸው ሪፔመንታቸው 26,000 15,000 በብር ለውጭ ነው ለነሱ አበድረ በጣም ሃይ ሪስክ ናቸው። ምክንያቱም ኢንፎርማል የሆነ የገቢ ፍሰት ነው ያላቸው። እንደዛ ከሆነ ምን አርግ? እኔ ከኔ ዋስትና ግዛ ብለ ዋስትና ሸጥለት ለባንኩ። ስለዚህ እኔ እንደ ኢንሹራንስ ካምፓኒ ኦፕሬት አደርጋለሁ። አንተ ከኔ ፕሪሚየም ትገዛለህ። ለምሳሌ ለ2 ሚሊዮን ምናምን በአመት የ6,000 ብር እንደዚህ ገደማ የኢንሹራንስ ክፍያ ትከፍላለህ። ኢንኬዝ ዲፎልት ካደረጉ 80% ኪሳራህን እኔ መልስልሃለሁ። አንተ የቀረውን በጨረታ አውጥተህ ምናምን ሸጠ ታስመልሰዋል አይነት ነገር ማለት ነው። አሁን ያ ለማን ነው? ለገዢዎቹ ነው። አት ሴም ታይም ደግሞ ለአልሚዎቹም እንደዚህ አይነት ገቨርንመንት ፈንድድ የሆኑ አስቻይ ሁኔታዎችን ፍጠርላቸው so that they can build ማለት ነው። Caps can be put on the unit selling prices to ensure low income markets are effectively targeted. Nurture in South Africa is an example of a successful government funded facility that lend to developers. A loan fund along the lines of Nurture, whatever fund could also be used to encourage building material suppliers to offer credit schemes. ስለዚህ ሁለት አይነት እንትን ያለው ገዢ አለ፣ ሻጭ አለ እና ደግሞ የኮንስትራክሽን ማቴሪያሎችም አሉ። እና ለእነሱም የብድር ፋሲሊቲ በተለየ ስኪም ማለት ነው ለእንትኖቹም አዘጋጅላቸው፣ ለገንቢዎቹም ቢልዲንግ ማቴሪያልም ለሚሸጡት አዘጋጅላቸው ነው። አይ ቲንክ ጥሩ ሀሳብ መሰለኝ። ያው እንዴት ነው የምታደርገው? ዲቴል ቢያስቀምጡና መማሪያ ላይክ ነው ነርቻ ብለዋል። ያንን ሄዳ ማየት ይቻላል። አይ ዶንት ኖ ላይክ ቻት ጂፒቲን እንጠይቀው ወይስ አይ ቲንክ ቴል ሚ አባውት ሳውዝ አፍሪካን ላይክ ነው ቴል ሚ አባውት this South African scheme, whatever. National Urban Reconstruction Housing Agency is very interesting South African case. የከተማ መልሶ ግንባታና የቤቶች ኤጀንሲ ነው የሚባለው ነው። የብሔራዊ ከተማ ግንባታና መልሶ ግንባታና ቤቶች ኤጀንሲ is very interesting. It was one of the first African examples. A guarantee and finance facilitation scheme. ጋራንቲም ይሰጣል ፋይናንስም ይሰጣል ነው aimed at expanding. So በ1995 የተቋቋመው right after the end of apartheid blah blah blah.
provide bridging finance to small contractors and encourage commercial banks to lend in low-income housing market. Okay. homes give loan guarantees or direct loans። ስለዚህ ለምሳሌ ኮንዶሚኒየም መንግስት ከሚሰራ ይልቅ እና እንግዲህ አሁን ኮንዶሚኒየም ገንቢዎቹ ግለሰቦች የሆኑና ማለት ጥሩ አቅም ላይኖራቸው ይችላል። አፎርደብል ሃውሲንግ ላይ ይሰማራሉ እና እዛ ላይ የሚሰማሩ ከሆነ መንግስት ራሱ ቀጥታ ብድር ሊያዘጋጅላቸው ይችላል። ስለዚህ እንዴት ልበላችሁ፣ ሃይ ሪስክ ናቸው፣ ዲፎልት ሊያደርጉ ይችላሉ፣ ወዘተ ወዘተ። የግል ባንክ ቢሆን ክሬዲት ሰርቶ ምናምን አምኖ ላያበድራቸው ይችላል። ለምሳሌ በቂ ልምድ በቂ ምናምን ላይኖራቸው ይችላል። እንዴት አድርጎ እንግዲህ መንግስት ያንን ሚቲጌት እንደሚያደርገው እርግጠኛ ባልሆንም ስሞል ኮንትራክተርስ ቢልዲንግ ገቨርንመንት ሰብሲዳይዝድ ኦር አፎርደብል ሆምስ ጌቭ ሎን ጋራንቲ ወይ ዋስትና ይሰጣቸዋል። ዊች ሚንስ ልክ እንደ ቅድሙ ለምሳሌ ራሱን ኢንሹራንስ ካምፓኒ ያደረግና መንግስት ለእነዚህ ሰዎች ብድር ከሰጠ እኔ እና ከኔ ጋር ደግሞ ማለት ፕሪሚየም ከገዛ በሰጠው ብድር ልክ እስከ 80% እስከ 70% የሚደርስብን ኪሳራ ፈንድ አረጋለሁ ወይም መልስልሃለሁ ብሎ ይላል ማለት ነው መንግስት። ካልሆነም ደግሞ ቀጥታ ራሱ ብድር ሊሰጣቸው ይችላል። ዋንስ ገቨርንመንት ሰብሲዲስ ኦር ኬሚን ሎንስ ወር ሪፔይድ ላይክ ነው። ስለዚህ ማለት ቤት ሰሪዎቹ ራሳቸው ማለት እንግዲህ ቤቱን ሰርተው ሲያስረክቡ ከገዢው ብቻ አይደለም ገንዘቡ የሚቀበሉት። ለምሳሌ ከሰብሲዲውም ይመጣል ነው መንግስት። አሁን ለምሳሌ ለእነዚህ ሰዎች እንደዚህ አይነት ቤት ከሰራህላቸው ለምሳሌ የ1 ሚሊዮን ብር ቤት ከሰራህላቸው እነሱ 700 ሺህ ካመጡ እኔ 250 ሺህ እሰጣለሁ ይላል ማለት ነው። ስለዚህ 250 ሺውን ወስዶ ምናምን ብድር ይከፍላለሁ። ኤኒዌይ ዋና ሀሳቡ sometimes guaranteed housing loans for low moderate income families to encourage banks to lend ሲነሳ እንግዲህ $50 ሚሊዮን በጀት ይዞ ተነሳ። ፋይናንስ ሞር ዳን ላይክ ነው 300 ሺህ ቤቶችን ኮንስትራክት አደረገ፣ ፋይናንስ አድርጓል። አብዛኛዎቹ በጥቃቅንና አነስተኛ የግንባታ ድርጅቶች የተሰሩ ቤቶች ማለት ነው። ሎካል however the market had evolved with more mature financial institutions. Its activities were consolidated into a broader government. It was absorbed by in 2018. Anyways, ምንድን ነው የሚባለው? እኔ ያው ኢንትረስትድ የሆንኩበት ከምን አኳያ ነው? እኔ ከማስባቸው ነገሮች ጋር እንዴት ሊሄድ ይችላል ነው። ጥቃቅንና አነስተኛ ምናምን ብላችሁ ስራም ፈጠራ ነው፣ ጥሩ ይመስለኛል። 300 ሺህ ቤት መገንባት ከቻሉ ለብዙ ኮንስትራክሽን እንትኖች ስራ ትፈጥራላችሁ። ግን ኤኒዌይ ላይክ ነው ጥሩ የስራ ፈጠራ ምድል ሊሆን ይችላል። ኤኒዌይ ግን ያው መጨረሻ ላይ ኢቮልቭ አረገና ማርኬቱ ተዋጦ ነው በሌላ ላይክ ነው ኤፈርቱ እንትን ተዋጠ ነው። በፎርማል ማርኬቱ እየተዋጠ ሄደና ቢግ ፕሮጀክት አካል ሆነ ነው። አይ ዶንት ኖ ሃው ዩ ላይክ ነው እንዴት አድርጋችሁ ምን መሰላችሁ ጥገናዊ ነው ለእኔ ይሄኛው ካልተሳሳትኩ ማለት ነው። ጥገናዊ ነው አዲስ አበባ ላይክ ነው። ኢትዮጵያ ግን ጥገና አይመስለኝም ያስፈልጋል። እና ላይክ ነው ሰፊ አፍርሶ የመስራትና አዲስ የመገንባት ሂደት ነው። በዛ ሂደት ውስጥ ጥቃቅንና አነስተኞቹን እንግዲህ አይዶን ነው ላይክ ነው ሊያሰራ ይችላል፣ እስኬድ ይችላል። ለነሱ ለምሳሌ 50 ሚሊዮን ካፒታል ያለው ፈንድ አዘጋጅተ ብዙ ነው። $50 ሚሊዮን በቢሊዮን የኢትዮጵያ ብር ነው የሚመጣው አይደለም ብታረጉት። እንደዛ በዛ ጀመረ መቼ በ1990 ምናምን ላይክ ነው ብዙ ነው። 145 ስታረጉት ወደ 7 ቢሊዮን በጀት አርጋችሁ በአሁኑ እንግዲህ በኢትዮጵያ የምታረጉት ምናልባት እኔ እንጃ
10 ቢሊዮን 15 ቢሊዮን አስይዛችሁት ቢጀመር የቱን ያህል ርቀት ይሄዳል? ግን ሀሳቡ ምንድነው? ፈንድ አድርጓቸው ነው ማለት እነዚህ ጥቃቅንና አነስተኛ የኮንስትራክሽን ካምፓኒዎችን ቤት ገዢዎቹን ብቻ ሳይሆን በተለይ ለተቸገሩ ሰዎች ፈንድ የሚሰጥ ላይክ ነው። ይሄኛውን አልሚውንም ፈንድ አድርገው ገዢውንም ፈንድ አድርገው ላይክ ነው። አር ዩ ጎይንግ ቱ ብሪንግ ኦል ዘ መኒ ሃው ዱ ዩ እንትን ሀሳብ ነው። ጥሩ ነው፣ ግን ብዙ ጥያቄ የሚያስነሳ ይመስለኛል። ሎንግ ተርም ኢንትሮዳክሽን ኦፍ ሞርጌጅ ሪፋይናንስ ፋሲሊቲ drawing on lessons learned from similar facilities in Nigeria, Tanzania, Kenya, and wherever that is, or issuance of housing bonds can be explored once the primary mortgage market is more mature to give banks access to more long-term funds. Or issuance of housing mortgage refinance facility. What is that? ይዘጉታል። እንግዲህ ምንም አጭር ነች። የረጅም ጊዜ እቅዳቸው የረጅም ጊዜ አስተዋወቅ ነው። ሞርጌጅ ሪፋይናንስ ፋሲሊቲ ድሮዊንግ ኦን ሌሰንስ ከነዚህ ኦር ኢሹዋንስ ኦፍ ሃውሲንግ ቦንድስ ካን ቢ ኤክስፕሎርድ once the primary mortgage market is more mature to give banks access to more liquidity and long-term funds. Mortgage financing facility, what is like ነው? ምንድነው ሞርጌጅ ፋይናንሲንግ ፋሲሊቲ? ባንኮች ቦንድ እንዲሸጡ ማን ይከለክላቸዋል? አሁን ቦንድ ቢሸጡ የሚገዛቸው ካገኙ ነው የኔ ሀሳብ። the introduction where is ኮፒ ሲያደርግ የሀገር ነው የሚያጠናቀልቀው መሰለኝ። ኤኒዌይ እንትን እናድርገው። ዝም ብለን ወርዱን ብቻ ዋትስ ሞርጌጅ ኦልራይት ሞርጌጅ financing facility. All right, it's mortgage financing facility. Mortgage financing is a specialized financial institution or mechanism created to make mortgage lending easier and some packet. A mortgage financing facility, an institution that provides liquidity or long-term funding to mortgage lenders such as banks. Okay, all right. ለባንኮቹ ራሳቸው የሚያበድራቸው እንዲያበድሩ ማለት የሆነ በረጅም ላይ ነው ካፒታል ማርኬት ቦንድ እንዲሸጡ ምናምን ብለው ለሞርጌጅ ስራ ለማበደር ገንዘብ አቅርቦት የሚሰጣቸው የሆነ አሰራርና ሲስተም የመፍጠር ነገር ነው። ሎንግ ተርም ነው ዴፊኒትሊ። ግን እንዳልኳችሁ ያው ዞሮ ሩቱ የት ነው የኢትዮጵያ ችግር። ያ ከተፈታና ማርኬቱ ኖሮ እንዴት ልበላችሁ፣ አሁን አሁን ይሄ ትርጉም የሚኖረው ነው ላችሁ ሞርጌጅ ሪፋይናንስ ፋሲሊቲ ትርጉም የሚኖረው መቼ ነው? ደንበኛው ማለት ቤት መግዛት የሚፈልገው ሰው ወራዊ ክፍያ መክፈል ይችላል። ለምሳሌ ሚኒመም 30 ሺህ ብር መክፈል የሚችለው ሰው በወር ማለት ነው። በጣም ብዙ ነው፣ ብድር ይፈልጋል። ባንኮቹ ግን ኢናፍ ሞቢላይዝ ያደረጉት ዲፖዚት የላቸውም ማለት ከስተመሩ ቢኖርም ማለት ነው። ከስተመሩ ቢኖርም ባንኮቹ ገንዘብ አበድረው አሁን እንደኛ ሀገር ክሬዲት ካፕ ምናምን ተቀምጦባቸው አይደለም፣ ያላቸውን ገንዘብ በሙሉ አበድረው ጨርሰው የሚያበድሩት ገንዘብ ያጡበት ሁኔታ ይፈጠራል ማለት ነው። የዛን ጊዜ እንዲያበድሩ ገንዘብ የሚያበድራቸው ሰው ወይም ተቋም ወይም አሰራር ወይም ሲስተም ይፈጠራል ነው። ስለዚህ ያስኬዳል፣ ግን
ለኢትዮጵያ በጣም ቅንጦት ነው። ኢትዮጵያ ውስጥ እኮ አሁን ባንኮች የሚያበድሩት ገንዘብ አይደለም ያጡት። ተበዳሪው መበደር በፍጹም አይችልም። እንትኑም ራሱ ላይክ ነው። እንትኑም በጣም እንዴት ልበላችሁ፣ ሁሉም ሰው ድጎማ የሚፈልግ ነው። አልሚውም ድጎማ ይፈልጋል፣ ቤት ፈላጊውም ድጎማ ይፈልጋል፣ መንግስትም አቅሙ ደካማ ነው፣ ወዘተ ወዘተ። ሁላችንም ተያይዘን ነው የዘበጥ ነው። ስለዚህ ያንን ሳትለውጥ በፊት አርጎት ነው ይጡና እነሱ የሚያበድሩት ባንኮች ማለት ሄዳችሁ ብድር ፈልጋችሁ ቫያብል የሆነ ፕሮጀክት ይዛችሁ መታችሁ ኢትዮጵያ ውስጥ ብድር እጡና ሾርቴጅ ይኑርና ሞርጌጅ ሪፋይናንስ ፋሲሊቲ ምናምን ያስፈልግ ማለት ርካሽ አሁን በፖሊሲ ሬት ምናምን ሳይሆን እንደው በጣም ብዙ ብር ያለው ሰው ተፈጥሮ እኔ ችግር የለም በ3% አበድራለሁ አንተ በ6% አበድረው ለእኔ 3% እንሰጠኛለህ አንተ 3% ትወስዳለህ የሚላቸው ሰው ያገኙ ነው። እንደዚህ አይነት ነገር አስተዋውቅ ነው። ችግር የለም የዛኔ ሲደርስ እሱን ለማስተዋወቅ በጣም ቀላል ነው። ዋናው መጀመሪያ ይሄንን ዋናው ማነቆውን ስሩን እያደረቀ ያለው ፍሬ ቢስ ያደረገውን ነገር እሱን እንፍታውና ያኛው ሌላው ዳው ገብስ ነው። ፕሮግራም ኤሪያ 3 እንግዲህ ሬንታል ማርኬት ነው፣ የክራይ ገበያው ነው። ገቨርንመንት ኒድስ ቱ ሪኮግናይዝ ዘ ኢምፖርታንስ ኦፍ ፕራይቬት ሬንታል ሴክተር ኤንድ ፕሮቫይድ ኢኔብሊንግ ፖሊሲ ኤንድ ሬጉላቶሪ ኢንቫይሮንመንት ቱ ሰፖርት አፎርደብል ፕራይቬት ሬንታል ሃውሲንግ ኢን ሲቲዝ። ማለት መንግስት ኪራይ ያለውን ፋይዳ በጣም መረዳትና አፕሪሼት ማድረግ አለበት። ሁሉ ሰው ቤት ገዝቶ አይኖርም ማለት ሰው ገንዘብ ይኖረው የሚከራይበት እና ሪዝነብል የሆነ ጥሩ ኳሊቲ ያለው ደግሞ የሚከራየው ቤት ያገኝ። ስለዚህ ማለት ተከራይ መብዛቱን በራሱ ችግር አይመስለኝም። ነው ጥሩ ነው። መንግስት ይህንን አንደርስታንድ ያርግ እና ያንንም ለማስቻል የፖሊሲና የህግ ድንጋጌ ምናምን ይሄን ነገር የሚያበረታታ ነገር ይቅረጽና ይስራ ነው። ስለዚህ ከአጭር ጊዜ አኳያ ምን ይላሉ? ኢን ሾርት ተርም ገቨርንመንት ኩድ ፋሲሊቴት ከረንት ላንድ ሎርስ ላንድ ሊዝ ሆልደርስ ኤንድ ፐርሚት ሆልደርስ ቱ ቢልድ ኤክስቴንሽን ቱ ዴር ሆምስ ፎር ሬንታል ፐርፐዝ። በአጭር ጊዜ ተቀጥያ ቤት ሰርተው አሁን ፐርሚት ወይንም ይሄ እንግዲህ የደርግ ጊዜው ቤት ወይንም ደግሞ በሊዝ መሬት የወሰዱ ሰዎች ተቀጽላ ሰርተው እንዲያከራዩ ይፍቀድላቸው ነው። አስፈቅደው ነው ወይ ሰርቪስ ምናምን ሰርተው ያከራያሉ። ላይክ ነው what they are trying to say I'm not clear but let's continue። ስለዚህ ይፍቀድላቸው ነው። ቀጣጥለው ቤት ቢያከራዩ ችግር የለውም፣ ጥሩ ነው ማለት የቤት ችግር እየፈቱ ነው በሀገር ደረጃ። ስለዚህ ማለት እንትንም ቢሆን እንደ ኢንፎርማል ነገር አትየው ይመስላል። by streamlining approvals, applying practical standards, planning, regulation and building code, providing technical assistance to microfinance to extend home improvement loans, and supplying a standard rental contract which balances tenant landlord rights and interest። ስለዚህ ማይክሮፋይናንሶችን በማበረታታት ማለት አቅደው ምናምን በስታንዳርድ እንዲሰሩ ጥሩ አድርገውት እንዲሰሩ፣ ማይክሮፋይናንሶቹ ደግሞ ላሰፋ ነው ልቀጥል ነው አንድ ክፍል ልቀጥል ነው ምናምን ሲላቸው ኢትስ ኦኬ ማለት ዊዝን ነው ሪዝነብል ባውንደሪ ማለት ነው። ለምሳሌ የቴክኒክ እገዛም ለማይክሮፋይናንሶቹ የሚያስፈልግ ከሆነ በመስጠት ቤት ማሻሻያ ምናምን በመፍቀድ እና ኮንትራክት እንዲፈራረሙ በማድረግ ማለት ባለቤቱም ተከራዩም ተከባብረው እንዲኖሩ እንደዚህ አይነት ነገሮችን በማመቻቸት ነው የሚሉት። ኢን አዲሽን ኤ ክሊር ሬንታል ሎው ኒድስ ቱ ቢ ክሪኤትድ ቱ ክላሪፋይ ሌጋል ሪሌሽንሺፕ ቢትዊን ቴናንትስ ኤንድ ላንድሎርድስ ኤንድ ፕሮቫይድ ፕሮቴክሽን ቱ ቦዝ ሳይድስ። ችግሩ ግን አሁን ምንድን ነው የሰውን እንትን ስለማይረዱት ነው የምላችሁ የኔ ሀሳብ። አሁን አብዛኛው ሰው ህጋዊ ነገር አይፈልግም፣ አከራዩም ራሱ ቢሆን። አሁን ለምሳሌ ኮንትራት ተፈራረሙ ምናምን አልፈለግም አላከራይም ነው። ለምን? ሰውየው ገቢውን ዲክሌር ያደረግ ነው። ገቢውን ዲክሌር ካረገ ግብር ሊከፍል ነው ወዘተ ወዘተ። ስለዚህ አይፈልግም ሰው
ገብቷቸዋል። ተግባብተን በምናምን እንዘጋዋለን ብሎ ነው የሚለው። ግን ለምሳሌ ግብር የለም ምናምን ብላችሁ ምናልባት ላይክ ነው ለምሳሌ መኖሪያ ቤት ውስጥ ክፍል ፈጥሮ ምናምን ብሎ መኖሪያ ቤቱ ምናምን የሚያከራይ ሰው ኢንፎርሜሽኑን ሼር እንዲያደርግ ነው እንጂ ምንም አይነት ፋይናንሻል ኦብሊጌሽን የለበትም ብላችሁ ነፃ ማውጣት አለባችሁ። ለምሳሌ እንደኔ ነው የምላችሁ። ይሄ እንዲሰራ ከተፈለገ በጥቃቅናዊ የአጭር ጊዜ መፍትሄው እንዲሰራ ከተፈለገ መኖሪያ ቤቱ ምናምን ማለት ሰው ብድር ወስዶ ምን ብሎ በስነስርዓት አስፍቶ ምናምን ብሎ ማከራየት ይቻል። ያንን ስላደረገ ግብር ክፈል እንትንን አሳውቅ ምናምን አንልህም ብላችሁ መተው አለባችሁ ማለት ነው። አለበለዚያ ሰው እሺ ብሎ አይመጣላችሁም። እንደዚህ ማለት መረጃውን ራሱ አይሰጣችሁ እና መንግስታችን ግን እንደዚህ አይነት እሳቤ አለ ወይ ማለት መረጃው የበለጠ ይጠቅመኛል ከሱ ከምሰበስበው ግብር አይደለም። 3 ብር ክፈል ግብር ብሎ እኮ እንትን ደንብ ምናምን ይልክብኝ። እንደዚህ ነው የመንግስታችን እሳቤና አሰራራችን፣ እንደዛ ነው። ህግ ማስከበር የሚመስለን እንደዚህ አይነት ነገር ነው። አይ ከአንተ ግብር መረጃው የበለጠ ይጠቅማል የሚል አስተሳሰብ ላይ ከመጣንና የሰዎቹንም ስጋት አንደርስታንድ ካረግንና አከራይና ተከራይ መካከል ሊኖር የሚገባውን ሪሌሽን ስታብሊሽ አድርገን ምናምን ካደረግን ራሱ ብዙ ጥቅም ያለው ይመስለኛል። ግን እንዲሰራ እኔ መጀመሪያ መባል ያለበት ምንም አይነት እና ደግሞ ማስመስከርም አለባችሁ። መንግስት በባህሪ ደረጃ ህዝቡ ሊረዳው ይገባል። እኔ እንደሚመስለኝ ነው የምላችሁ። በባህሪ ደረጃ አይ መንግስት እንዲህ አላረግም ካለ አያረግም፣ አሁን እንደዚህ አታለው ምናምን በኋላ ሀሳቡን ቀይሮ ማለት ምናምን አይዘበራረቅም። የሚታመን ታማኝ መንግስት ነው የሚል ያ ግን ምን ይፈልጋል ነው እንዳልኳችሁ ስትሄዱ ለእኔ ነው ኤቭሪቲንግ ኦል ሮድስ ሊድስ ቱ ኮንስቲቱሽን፣ መንገዶች ሁሉ ወደ ህገ መንግስቱ ይወስዳሉ የሚል ነገር ነው ለእኔ የሚሰጠኝ። ከሀገር ውስጥ ዶሜስቲክ ኤግዛምፕል ማይክሮ ፋይናንስ ሌንዲንግ ስኪም ፎር ፕራይቬት ሬንታል ዴቨሎፕመንት። ስለዚህ ዶሜስቲክ የሀገር ውስጥ ምሳሌ ልስጣችሁ ነው የሚለው ከማይክሮ ፋይናንስ ኢንስቲትዩሽን ለግል ቤቶች ነው። ኢንዱስትሪያል ፓርክ ዴቨሎፕመንት ኮርፖሬሽን ሐዋሳ ማይክሮ ፋይናንስ ፕሮግራም፣ የሐዋሳ የኢንዱስትሪያል ፓርክ ፕሮግራም የሐዋሳ ማይክሮ ፋይናንስ ይላል እንግዲህ IPDC Industrial Park Development Corporation flagship industrial park Hawassa has been experiencing a shortage of affordable housing for its workers. To increase supply, IPDC piloted a microfinance scheme for individual landlords, land lease title holders in partnership with Hawassa City Administration and Sidama Microfinance Institution. እንግዲህ ይሄ ማለት የሐዋሳ ኢንዱስትሪያል ፓርክ ፍላግሺፕ ነው። በጣም ቤስት ኢንዱስትሪያል ፓርክ ኢትዮጵያ ውስጥ እሱ ነው ይባላል ነው በብዙ መልኩ እና ከፍተኛ የቤት ችግር አጋጠመው ለኢንዱስትሪያል ፓርክ ወርክ ሰራተኞቹ መሰለኝ። ስለዚህ ከከተማ አስተዳደሩ ከምናምን ጋር ከሲዳማ ማይክሮ ፋይናንሲንግ ኢንስቲትዩሽን ጋር ተባብሮ መሬት ሊዝ ያላቸው ሰዎች የሚያከራዩት ቤት በርካሽ እንዲሰሩ ነገር አበረታታ ነው። The program provides local residents with capital and design plans to construct and rent secondary dwellings on existing plots. ስለዚህ እንግዲህ ፕላኑንም አብሮ ሰጣችሁ። እንዲያርጋችሁ ብትሰሩ እንደዚህ ብድር እንሰጣችኋለን፣ እናንተ ከሰራችሁ ለነዚህ ደግሞ እነዚህን ተከራዮቹ እናመጣለን አይነት ነገር ነው። IPDC provided capitalization of the scheme as well as guaranteed the repayment to Sidama. It was considered an advantageous approach because it did not require the allocation of new land. It has helped to integrate workers into the existing social fabric or the surrounding neighborhood, and it has allowed local residents to profit from industrial park. ጥሩ አካሄድ ነው ይመስላል። ማለት አጉል ህግ አስከባሪ ከመሆን ይልቅ ነው ግን እንትን ያደረግም ይመስላል ነው የምላችሁ። ሊወታተፍ ይችላል ማለት የሆነ ቅድም አሁን አንድ ምን ያህል ቬሪፋይድ እንደሆነ አላወኩም እንጂ ኤኒዌይስ
ይቅር እርግጠኛ ያልሆንኩበትን ነገር ከምናገር ማለት በጊዜያዊነት ለነገሩ በጊዜያዊነት ነው አይደለም የሚሉት። ስለዚህ የጊዜያዊ ሶሉሽን ይሆናል። ግን በጊዜያዊነት ሲፈታም አብሮ የሚቆይ ችግር ቅጥልጥልጥልጥል ያሉ ቤቶች ፈጥሮ የከተማውን ስታንዳርድ እኔ ዝቅ የሚያደርገው ይመስለኛል። ግን በጊዜያዊነት ሰዎች አሁን ባሉበት እንዴት ልበላችሁ በጣም ብዙ ዓመት ይፈጅብናል ኢትዮጵያን ለመቀየር ከ30 ዓመት ምናምን በላይ ይፈጅብናል። እዛ ጋር ደርሰን ዘመናዊ ከተሞቻችንን ሞደርን ፊል እስክንሰጣቸው ድረስ ምናምን ምናምን ካልን ያስኬድ ይችላል። ግን እኔ ማስበው ደግሞ ፈጣን ግን ስር ነቀል ምናምን የሆነ እና ነው ሰፊ ለውጥ ስለሆነ ይችላል። ግን በአጭር እንትን ያስኬዳል ነው። ሐዋሳ ጥሩ አድርገዋል። ጥሩ ሶሉሽን ነው። ግን እንትኑን አሁን ለምሳሌ ምንድነው የሚባለው የቤት ክራይ ክፈሉ፣ ምንድነው ግብር ክፈሉ ምናምንን እንዴት አለፉት? ዊሽ አይ ነው። ስለዚህ እንደዛ አድርገው ሰርተው ነው ግብር አንጠይቃችሁም ገቢ ያገኘ ሬንታል ኢንካም ብሎ አውጥቷል። ገብቷቸዋል። ከአዋጁ ጋር ይጋጭበታል። በወር ከ4,000 ብር በላይ የምታገኝ ከሆነ ግብር አምጣ ይላል። ስለዚህ በወር ከ4 ነው ከ6 ነው ከ2,000 በላይ መሰለኝ። በወር ከ2,000 ብር በላይ ገቢ የምታገኝ ከሆነ የሬንታል አይደለ የታክስ አዋጁ እንደዛ ነው። እኔ ካልተሳሳትኩኝ ኒው ብራኬት ብሎ ሬንታል ኢንካም ታክስ ህጉን ካልቀየሩት ነው ብላችሁ ሬንታል ኢንካም ታክስ በአመት 24,000 ብር በላይ ማለት በ20 ዓመት ከ2,000 ብር በታች ካከራየ አልፈለግም ብሎ 2,001 ብር እንኳን ካከራየ 15% ገበር ይላል። ስለዚህ ምን ማለት ነው? በ2,000 ብር ቤት ካከራየ ሌትሰይ አናቱ ላይ ባይሆንም 15% ማለት ስንት ነው? 300 ብር ክፈል ይላል። ሰው እንዴት ነው ያንን እንዴት አድርገው ሶርት አውት አደረጉት? አይ ዶንት ኖ። ያው ባላየ መንግስት የከተማ አስተዳደሩ አላየውም አልሰማውም ብሎ ዋናው የኢንዱስትሪያል ፓርኩን ላሰራው ምናምን ብሎ ካላለፈው በስተቀር ይሄን መረጃ ሰው መስጠት የሚፈልግ አይመስለኝም። ስለዚህ ትናርገኸው እንደዚህ ብለህ ተባብረን እንስራ ምናምን ብለው በህግ ደረጃ ችግር የለውም። የግለሰብ ቤት ነዋሪው እዛ ውስጥ እየኖረ የሚያከራይ ከሆነ ምንም ቢያገኝ ተዋዋል ከታክስ ህጉ ጋር ከምኑ ጋር መጥቶ ችግር ነው የሚፈጥረብህ የሚል ሀሳብ አለኝ። The scheme successfully created 536 rooms in its pilot phase but ran into various unforeseen challenges. First, the uptake is low, occupying rate was only ግን ችግር ገጠመው ነው 536 ክፍሎች ገነባ እና ግን ያላያቸው ተግዳሮቶች ገጠሙት ነው ማከራየት የቻለው 40% ብቻ ነው። Second, the rent was determined in the contract between homeowners and city administration that if some IP worker dropped out of the scheme will render the repayment at risk. Right? Second, the rent was determined in the contract between homeowners and city administration in that if some IP ዋጋ ራሱ መቆጣጠር ጀመሩ። አብድረናችሁ ትሰራላችሁ ምናምን ለይዛችሁ እንትንሽ ነው የሆነ ቁጥ ሶሉሽን ነው። ክራይ ከዚህ በላይ ማከራየት አትችሉም ብለው ዋጋ ይተምኑባቸዋል። ፎር ሳም ሪዝን ተከራዩ ወጥቶ ከቀረ ብድር ተወስዶ ቤቱ ተሰርቷል፣ ብድሩ ዲፎልት ያደርጋል ማለት ነው። ተከራዩ አልፈልግም ብሎ ስራውን ከለቀቀ ወይ ተከራይ ካላገኙ ማለት ነው። the rent is still not affordable for IP workers. ሶስተኛ ብዙዎቹ የኢንዱስትሪያል ፓርኩ ሰራተኞች ክራዩን አልቻሉትም። ምክንያቱም ደሞዛቸው ራሱ የሚገርም ነው።
Other challenges included the fact that the program prescribed minimum living standards, but no compliance measures were instituted. Manufacturers would place workers in non compliant living conditions. Sanitation facilities have been found to be below standard, and I don't know, right? Factory workers' maintenance need to be replaced at a short notice and with great frequency. እዛ ደግሞ ኢንዱስትሪያል ፓርክ ውስጥ ገብተው የሚያመርቱት ካምፓኒዎች ሰራተኞቻቸውን ሰብስታንዳርድ ቤት ውስጥ አኑረው ከሆነ የሚያመርቱት ምርቱን ወስደው ውጭ ሀገር መሸጥ አይችሉም፣ ይቆጣጠሯቸዋል ነገር እና የተሰሩት ቤቶች ስታንዳርዳቸው ለሆነ ምናምን ነው። ምክንያቱም ለምሳሌ ባኞን ሻወር ምናምን ላይኖራቸው ይችላል እና ፋሲሊቲስ ሃቭ ቢን ፋውንድ ቱ ቢ ቢሎው ስታንዳርድ እና ደግሞ ስለዚህ ያስቸገረ ነው ማለት የሆነ የቁጥቁጥ የጊዜያዊ ሶሉሽን ነው ሬንታል ማርኬት። በአዲስ አበባ ደረጃ ግን ምናልባት ክራዩን ላይክ ነው የእንትን ክርክር ምናምን አላመጣም ብላችሁ የታክስ የምናምን ክርክር አላመጣም ብላችሁ ዋስትና ሰጣችሁ ቤቱን ከፍሎም ሆነ ወይንም ደግሞ ተቀጽላ ሰርቶ የሚገነባ ሰው ምናምን ብላችሁ ብታረጉት ምናልባት አይዶን ነው ላይክ ነው ይሄ ለምሳሌ በተከራይና በአከራይ መካከል በተለይ ተከራዮች የሚጎዱ ከሆነ ምናልባት የሆነ የተሻለ ነገር ልትፈጥሩላቸው ትችላላችሁ ብዬ አስባለሁ። ግን ያው የቁጥቁጥ መፍትሄ ነው፣ ብዙም ፋይዳ ያለው አይመስልም። በመካከለኛ ጊዜ once the real estate market is more mature, government can stimulate large-scale rental housing production for low-income households by providing supply-side support to providers through infrastructure delivery and tax waivers. እንግዲህ አንድ ጊዜ የሪል ስቴት ማርኬቱ በደንብ ከጎመራና በጣም ከተጠናከረ በኋላ እንትኖቹን እነዚህ አልሚዎቹን ታክስ ዌቨር በማድረግ ለምሳሌ በርካሽ የሚከራይ ቤት ሰርተህ በርካሽ ካቀረብ ላይክ ነው ግብር በዚህን ያህል ቀንስልሃለሁ ወዘተ ብሎ መንግስት ሊያበረታታቸው ይችላል። ወይንም ደግሞ ይሄ ኦፍሳይት ኮንስትራክሽኑን ሰርቼ ምናምን ብዬ ቦታ አቀርብልሃለሁ፣ እዚህ ጋር ግን ርካሽ ለሚከራዩ ሰዎች ቤት ስራ ምናምን ብሎ በአጠቃላይ የተለያዩ ማበረታቻዎችን ተጠቅሞ አልሚዎቹ ያንን ማበረታቻ ከመንግስት እየወሰዱ ግን የሚገነቧቸውን ቤቶች ለርካሽ ለሚከራዩ ሰዎች ሊሰራ ይችላል ነው ያስኬዳል። Private sector developers are often hesitant to enter the rental market as it involves high upfront costs and slower return than for sale, which makes it difficult for them to cover the cost of production and management. ብዙ ጊዜ የግል ሰዎች ቤት ሰርቶ ማከራየት አይመርጡትም። ምክንያቱም እንትኑ ሪተርኑ ቀስ እያለ ነው ገንዘቡን የምታገኙት። ማለት ሰርታችሁ ከሸጣችሁ ቶሎ ቶሎ ገንዘብ ይመለሳል። ስለዚህ ይመርጡታል ነው። ካልሆነ ግን ሬንት ሲሆን ግን ቀስ እያለ ጠብጠብ እያለ ነው የሚመጣው። እሱን አይፈልጉትም እና ደግሞ ማለት ብዙ ወጪ አውጥተው እንደገና የአስተዳደርም ወጪ ይኖርባቸዋል። መከራየት ራሱ አድሚኒስትሬቲቭ ኮስት አለው። እሱ ስላለ አይመርጡትም ነው። Providing supply side support will help reduce the cost of affordable rental production for target priority groups and help build a set of complete and rental housing actors. The idea is to bring down the owner's cost so that the lower rent can be charged without reducing owner's yield. ሀሳቡ ምንድን ነው? እንትኑን ማሳጠር ነው ላይክ ነው ገንቢው ወጪውን እንዲቀንስ ማድረግ ነው። ወጪውን ከቀነሳችሁለት ለማከራየት በርካሽ ማከራየት ይችላል፣ ግን ትርፉን ሳትቀንሱበት ማለት ነው። ስለዚህ በአብዛኛው ታክስ ፎስታ እየሰጣችሁ መሬት ነፃ ምናምን እየሰጣችሁ ውስጥ አድርጋችሁ ቤት ግን ላይክ ነው ሪኳየር ታደርጉታላችሁ። የሆነ ማርኬት ሴግመንት ፈጥሩና ርካሽ ቤት ሰርተው የሚያከራዩ ሪል ስቴት ዴቨሎፐርስ ይሄ ማበረታቻ ይሄ ሽልማት ይሰጣችኋል። ይሄን ከሰራችሁ ላይክ ነው ትርፍ አለ ነው ታከራዩታላችሁ። ግን ስታከራዩ ለዝቅተኛ የህብረተሰብ ክፍል መሆን አለበት የሚል አይነት ነገር ነው። ደጉም ነው። ያው እኔ ካሰብኩት ነገር ጋር ምን ያህል ይሄዳል I have my doubt ላይክ ነው ምን ልላችሁ ነው የተሻለ መፍትሄ አለ ለማለት ነው።
Rent to buy schemes can also be explored and piloted. Lessons learned from the success and failures of previous programs that were undertaken in other countries, Thailand, UK, Kenya, should be applied and the model could be adapted to the Ethiopian context. Rent to buy schemes. I think የተከራዩትን ቤት እየኖሩበት ነገር ይገዙታል ነው በፕሮሰስ። አይ ቲንክ ሬንት ቱ ባይ እንደዛ ነው የሚመስለኝ። ስለዚህ እሱንም አማራጭ ልታዩት ትችላላችሁ ነው። በረጅም ጊዜ in the long term, demand side support mechanisms should be explored, including rental allowance or voucher programs for low income households. Sound methodology and administrative system ጥሩ ነው። ላይክ ነው ያው ማለት ዝቅተኛ የቤት ድጎማ ቢኖርና ለመከራየት ልክ የምግብ ቫውቸር ምናምን እንደሚኖረው ወደፊት ሲታደግ ክራያቸውን ብትደጉሙላቸው የበለጠ ለምሳሌ ልክ ነው። እንዴት ልበላችሁ ገቢያችሁን እያየው 2000 ብር 3000 ብር 5000 ብር ምናምን ደጉማለሁ ካላችሁ ማርኬት ትፈጥራላችሁ። ገብታችኋል? ማርኬት ትፈጥራላችሁ። is going to be እንትን ነው የመንግስት ኪስ ስላለ ሰው ይተማመናል ማለት ነው። እንትኖቹም ከኢንሴንቲቭ ጋር ከምናምኑ ጋር ጨማምራችሁ ብታመጡት ይሰራል የሚል እምነት አለኝ። ግን እንዳልኩት ላይክ ኢት ወርክስ ሬንታል ማርኬቱ ላይ እነዚህ አሁን የተባሉት ነገሮች እንደ ኢንሴንቲቭ ሆነው መምጣት ይችላሉ ብዬ አስባለሁ። ላይክ ኢትስ ፋይን ግን የተሻለ መፍትሄ አለ ብዬ ባስብም ማለት ነው። ስለዚህ ይሄን እዚህ ጋር ላቁመው። በሚቀጥለው እንግዲህ ፕሮግራም 4 እና ፕሮግራም 5 እናያለን። 101ኛው ስለሰማችሁኝ አመሰግናለሁ። መልካም ጊዜ